እስራኤል በኢራን ላይ የተናጠል ጥቃት ለማወጅ መዘጋጀቷ ተሰምቷል። ኢራን በበኩሏ የሆርሙዝን የውሃ መተላለፊያ ወሽመጥ ዳግም ለመክፈት ለአሜሪካ 9 ቅድመ ሁኔታዎችን አስቀምጣላታለች። ወዲህም አሜሪካ ግፊቱ እንደበረታባት ሲገለጥ፣ እስራኤል በሊባኖስ ሄዝቦላን፣ በጋዛ ሰርጥ ደግሞ ሌላውን ግንባር አጠናክራ መያዟ ተሰምቷል። የተባበሩት አረብ ኤምሬት ደግሞ ኢራን የነዳጅ ጫኝ መርከቤን በሆርሙዝ ወሽመጥ መታብኛለች ስትል ከሳለች። በሌላም በኩል ሳውዲ አረቢያ፣ ፓኪስታንና ቱርክ የመከላከያ ውል ስምምነት መፈራረማቸው ሌላ አቅጣጫን አሳይቷል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ይህቺ ጠጋ አንድም ቃለ ማንሳት አልያም ይብስ ኪነክስ ያነክስ ይሏል። በሳውዲ አረቢያ ቅድስት ከተማ መካ ባለፈው ዓርብ የተፈረመው የፓኪስታን የቱርክና የሳውዲ አረቢያ የመከላከያ ስምምነት ውል በሦስቱ ሀገራት መሪዎች በሻህባዝ ሸሪፍ፣ በመሐመድ ቢን ሳልማንና በረሲብ ታይብ ኤርዶሃን ተፈርሟል። በዚያ የሦስቱ ሀገራት የወታደራዊ ወይም የመከላከያ ውል ስምምነት መሰረት ደግሞ ከሦስቱ ሀገራት በአንዳቸው ላይ የሚፈጸም ጥቃት በሦስቱም ላይ እንደተፈጸመ ይቆጠራል የተባለው የሦስቱ ሀገራት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን መሰል የመተዳደሪያ ደንብ መሆኑን ልብ ይሏል። የሦስቱ ሀገራት የመከላከያ ስምምነት መጠሪያው ማካ ጆይንት ዲፌንስ አግሪመንት ይሰኛል። እያሰባሰባቸው ሦስቱ ሀገራት ደግሞ የነዳጅ ዘይት የዓለም ሀብታሙ ሀገር፣ ወዲህም መካና መዲናን የመሳሰሉ ቅዱሳን ስፍራዎችን የያዘችዋ ሳውዲ አረቢያ፣ የኒውክሌር ታጣቂው ሀገር ፓኪስታን፣ በመከላከያ ዘርፏ ፈጣንና ግዙፍ እድገትም ለውጥ የሚያስመዘገበችዋ፣ ወዲህም የኔቶ አባል ሀገሯና በጥምረቱም በሁለተኛ ደረጃ ግዙፍ ኃይል ያላት ቱርክ ናቸው። ከአናዶሉ ጋር ሰፊ ቃለ ምልልስ ያደረጉት የቱርኩ የውጭ ጉዳይ ሚኒስትር ሀከም ፊዳን በሰጡት ማብራሪያ ሦስቱ ሀገራት አሉ፣ ሦስቱ ሀገራት በጠላትነት ሰሌት የማይተነኩሷቸው ሌላ ሀገር ከሌለ ለማንም በጠላትነት የሚያሰጉ አይደለም ነው ያሉት ሚኒስትሩ። በዝርዝሩ ማብራሪያቸውም ሲቀጥሉ የተፈረመው ስምምነት ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ከኔቶ መተዳደሪያ አንቀጽ 5 ጋር አንድ መሆኑንም ነው ያሰመሩበት። የቱርኩ የውጭ ጉዳይ ሚኒስትር ሀከም ፊዳን በርካታ ሌሎች ሀገራትም አዲሱን የሦስቱን ሀገራት ጥምረት ለመቀላቀል መጎምጀታቸውንም ገልጠው ግብፅን በግንባር ጠቅሰዋታል። የሦስቱ ሀገራት ጥምረት ዋና መቀመጫውን በሳውዲ አረቢያ ያደረገ ጽሕፈት ቤት ይኖረዋል ምን ያሉት ፊዳን። እንደ አልጀዚራ ዘገባ ደግሞ የሦስትዮሽ ወታደራዊ ትብብር ስምምነት ውል የተፈራረሙት ሦስቱ ሀገራት በዚያ ቀጣና የእስራኤል ስጋት አለባቸው ነው ያለው። በእርግጥም እስራኤል ፕሮሚስላንድ አሊያም የተስፋይቱ ምድር ስትል ልትጠቀልላቸው ካቀደቻቸው 7ቱ ሀገራት አንዷ ሳውዲ አረቢያ መሆኗን ልብ ይሏል። ታዲያ በእስራኤል ስሌት ሳውዲ አረቢያ የምትነካ ከሆነ በሦስቱ ሀገራት ቃል ኪዳን መሰረት በድሮን አሊያም በሰው አልባ የጦር አውሮፕላን ጥበብ አቻም አምሳያም የላትም የሚባልላትና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ አባል ሀገሯ ቱርክ እንዲሁም የኒውክሌር ጦር መሳሪያ ታጣቂው ሀገር ፓኪስታን የሦስትዮሽ መቅሰፍታቸውን ያወርዱታል ማለት ነው። ያቺ ሀገር ሳውዲ አረቢያ አሁን ባለው እውነታ በኢራን ከሚደገፉት ሀውቲ ኃይሎች የበረታና ተደጋጋሚ ጥቃት እየወረደባት መሆኑ ሲገለጥ ይነበባል። የሳውዲ አረቢያ መራሹ ጥምረት በሀውቲዎች ላይ ያጸፋ ጥቃት ከሰነዘረ ያው አፍንጫን ሲመቱት አይን ያለቅሳልን ነውና በቀጥታ ከ7 ዓመታት በፊት እንደነበረው ሻይቷ ሀገር ኢራንና የሱኒ እምነት አራማጅ ሀገር ሳውዲ አረቢያ ተያይዘው የእሳት ባህሯና መግባታቸው ነው። ይሄ ደግሞ ለሞተቿ እናቴ ማንም አልበጃት አንዱ ድንጋይ አንዷ ፈርጫነበት ይሉትን መሆኑ ነው። ገሚሶቹ የነገር ሰንጣቂዎቹ በበኩላቸው የቱርክ የፓኪስታንና የሳውዲ አረቢያ የሦስትዮሽ ጥምረት ውስጡን ሲያሳዩት የግንቦት ደመና ነው አሊያም የፈሪ ጸበኛን ያነጻጽሩበታል። ነገሩ ጠንከር ቢልና ጠንከር ሲል ጥሎ የሚፈረጥጥ አይነትል መሆኑን ልብ ይሏል። ከአሜሪካና ከእስራኤል የጣምራ ጦርነት የተከፈተባት ኢራን አሁን በየመን ሀውቲዎች የተነሳ ከሳውዲ አረቢያ ጋር በቀላይን መታየቷን የሚያሳዩባት ብዙዎች ሆነዋል። ሳውዲ አረቢያ ለአሜሪካን ብርቱ አጋርና አባር ናት። በሌላም አነጋገር ቱርክ፣ ፓኪስታንና ሳውዲ አረቢያ ለአሜሪካ እጅ የሚነሱ አቤት ለቤክ ባዮች ናቸው ይሏቸዋል። ኢራንን
ኢራንና ቱርክም ፓኪስታንም ቢሆኑ ጠንካራ ወዳጅነታቸው ከፍ ብሎ የሚነገር ነው። ወዲያም ደግሞ ለነዚያ ለሁሉም በተለይ ለቱርክ ለኢራንና ውስጡን ለቄስ ይሉትን ሆኖ እንጂ ከሳውዲ አረቢያም ጋር በፍልስጤማኑ የተነሳ በተጸየፈ አይን የምትተያየዋ ኢዝራኤል ጉዳይ ለየትኛውም የዚያ ቀጠና ሀገር ከራስ ላይ የተጠመጠመ እባብ ነው ይባልለታል፣ ድንገቱን የሚናደፍ። እነዚያ ኢራን፣ ቱርክ፣ ፓኪስታንና ሳውዲ አረቢያ ገና ወደ ጥምረቱ በቅርቡ የመቀላቀሏ ሚስጥር በቱርክ የተገለጠባት ሀገር ግብፅም በአንድነት ሆነው ኢዝራኤልን እንደሚያወግዟት ሁሉ ሊተነኩሷት ካቀዱ ባይበላ ይቀራታል እንጂ ልዕለ ኃያሉ ሀገር አሜሪካ ሁሉንም እርግፍ አድርጋ ከኢዝራኤል ጎን የመጣፏና የመሰለፏ ነገር ወጥቶ ይነበባል። ግን ደግሞ በሁሉም ዘንድ የጠላት የኔ ወዳጅ ይሉትን ስሌት መቀመሩም ይታያል። ይህ ሆርሙዝ የውሃ መተላለፊያዎች መጥቢሉ አሁን ደግሞ የቀይ ባህሩ የባብ አልመንደብ ጉዳይ እንደ ችፌ ቁስል እየበላ የሚጠዘጥዛት ሳውዲ አረቢያ ከኢራን ጋር ግልጦታ መታኮሷ ይታያ ይሰማባት እንጂ አሜሪካና ኢዝራኤል በኢራን ላይ የጣምራ ጦርነት ካወጁባት ከዚያ የካቲት 28 2026 ቅዳሜ ቀን ጀምሮ ግን እስከ ዛሬው ዕለት ሳውዲ አረቢያ ከኢራን ከ1000 በላይ ድሮን ሰላም የሰው አልባ የጦር አውሮፕላኖችና የባላስቲክ ሚሳይሎች አበላ ወርዶባታል። ያውም ደግሞ በወታደራዊ ማዘዣ ስፍራዎቿና በንጹሐን ዜጎቿ መኖሪያ ሰፈር በሚገኙ መሰረተ ልማቶቿ ላይ ክፉኛ አውድመውባታል ነው የተባለው። አሁን ኢራን ጦርነቱን ወደ ሳውዲ አረቢያ በሁለት ግንባሮች ማስፋፋቷ ይነገራል፣ በኢራቅና በየመን መሆኑን ልብ ይሏል። ታዲያ አሁን በሪያድ ፊት አውራሪነት የሚመሩት የሶስቱ ሀገራት የወታደራዊ ትብብር መፈራረሟ የኢራንን ስጋት ለመመከት ይሆን በጥያቄ ያለ ጉዳይ ነው። ይህኒያ የሶስቱ ሀገራት የመከላከያ ውል ስምምነት በእርግጥም በአመዛኙ ለኢራን የተሳለ ሰይፍና የተሰላ ቀመር መሆኑን የወታደራዊ ተንታኞቹም ያሳያሉ። ወዲህ ደግሞ ኢዝራኤል በተናጠል ኢራንን ለመምታት መዘጋጀቷ ይነገራል። አሜሪካ ከኢራን ጦርነት አፏን ጥርግ የእግሯን ትቢያ ርግፍ የጦር ኃይሏን ከኢራን ምድር እንደ ጉም ግፍፍ አድርጋ ለመፈርጠጥ ተዘጋጅታለች በሚባልበት በዚህ ወቅት አይሁዳዊቱ ሀገር ኢዝራኤል ግን ያውን ከ9 ሚሊዮንም ብዛም የማይበልጥ ህዝብ ይዛ የጦር ኃይሏን ቁጥር ማሰብ ይቻላል። ታዲያ ከ90 ሚሊዮን ህዝብ በላይ ያላትን የተደራጀ የጦር ኃይል ከጦር መሳሪያ ምልአት ጋር የታጠቀችውን ኢራንን ከአሜሪካ ውጭ በተናጠል ብቻዋን ለመምታት መሰናዳቷን የአናዶሉ ዘገባ ያትታል። ይህ ቻናል 12 ዘገባ እንደሚያሳየው ደግሞ በአሜሪካ ጦር ኃይል ከፍተኛ አዛዡ ጀነራል ደንኬን ሀገራቸው አሜሪካ በኢራን የገባችበትን ጦርነት በተንገፈገፈ ስሜት እየገለጡ ለአሜሪካዊ ውጭ ጉዳይ ሚኒስትር ማርኮ ሩቢዮና ለምክትል ፕሬዚደንቱ ጄዲ ቫንስ እንዲሁም ለሀገሪቱ የደህንነት መስሪያ ቤት ዋና ዳይሬክተር ከኢራን የመውጫ ቀዳዳ ይፈልጉ ዘንድ ነግረዋቸዋል ነው ያለው። ኬን በዚያ ውይይታቸውም ያሉት ይህንን ነው። አሁን ትራምፕ በኢራን ላይ የሚከተለው በአየር ጥቃት ብቻ አንበረክካታለሁ፣ ለውጥ አመጣለሁ ብሎ የሚያስበው ነገር ሁሉም የቅዠት ያህል ነው፣ በጣም አስቸጋሪ ሲሉ ነው ያሳዩት። ኢራን በወገኗ ሰረንደር ዶኪመንት ላለችው የትራምፕ እቅድ በተለይም ደግሞ የሆርሙዝን የውሃ መተላለፊያዎች ዳግም ለመክፈት ከታቀደው ስሌት በንጽጽር ለትራምፕ ኢራን 9 ቅድመ ሁኔታዎችን አቅርባላቸዋለች ነው የተባለው። ገሚሱ ግን 6 ቅድመ ሁኔታዎች ናቸው ይላሉ። አሜሪካ ባህሪዋን እስከምታስተካከል ድረስ የሆርሙዝ የውሃ መተላለፊያዎች ዝግ ሆኖ ይቆያል ነው ያለችው ኢራን በቅድመ ሁኔታነት ካስቀመጠቻቸው ነጥቦች መካከል እነዚህ በግንባር ተጠቅሰዋል። የ300 ቢሊዮን ዶላር ካሳ አሜሪካ ትከፍላት ዘንድ እንዲሁም አሜሪካ በመካከለኛው ምስራቅና በባህረ ሰላጤው ቀጠና ያሏትን ወታደሮቿን በሙሉ ጥርግርግ አድርጋ በሙሉ ማስወጣት አሊያም ለወሬ ነጋሪ ሳይቀር ማለት ነው። የአሜሪካና የኢዝራኤል መርከቦች በሆርሙዝ የውሃ መተላለፊያዎች አንዴች ብለው ዝር እንዳይሉ የሚሉት ይገኙባቸዋል። ሂዳት ብለው እንዲሄድ አድርገው ያለበለዚያም ጸብ ያለሽ በዳቦ ይሉትን ያስታውሷል። አትደግ ያለው ዛፍ በቁጥቋጦው ይቀራል ይሏል። የኢራን ብሔራዊ ጸጥታ ምክር ቤት መግለጫ ይላል ኢራን በጦርነት የሚሆን በስምምነት ለአሜሪካ አሳልፋ የምትሰጠው አንዲት ጥቅም የለም ነው ያለው። በኢራን ብሔራዊ ጸጥታ ምክር ቤት ዋና ጸሐፊው መሐመድ ባጌር ዞልቃድራሉ ዋሽንግተን የሆርሙዝን ወሽመጥ ዘላ ለማስከፈት ከመንጠራራቷ በፊት የተጠየቀችውን ሁሉንም ታሟላ፣ ያለበለዚያ ግን በሰው ቂጣ እጇን ትቃጣ ነውና ቀልጣ መቅረቷን ተወቀውን ያሉት ዞልቃድር ሰውየው አሉ በማጠቃለያና የማሰሪያ ንግግራቸው የኢራን ብሔራዊ ጸጥታ ምክር ቤት ከነዚያ ቅድመ ሁኔታዎች አቋሙ ማፈግፈግ ቀርቶ ዝንፍ አይልም ነው ያሉት። ጠላት ወዳጅ ላይ ሆነ መለማመጥ ከንቱ ይሏል። የኢራን ጦር ኃይል አፈቀላጤው ብሪጌዲየር ጀነራል መሐመድ አክረሚኒያን በበኩላቸው በተናጠል በሰጡት ማብራሪያ የኢራን ሉዓላዊ ክብር የሆርሙዝን የውሃ መተላለፊያ ወሽመጥ የመምራትና የማስተዳደር ጉዳይ ከቶም ለዘላለም ሊቀለበስ የማይችል ነው ሲሉ ጥርሳቸውን ነክሰዋል። አክረሚኒያ አሏክለው አሜሪካ አንድም ያንን እውነት አውቃና ምና ሰጥለጥ ብሎ መቀበል ነው፣ ሁለትም ደግሞ ከበፊቱ የከፋና የባሰ ውርደት የእሳት አሲድና መርዝ ውርጅብኝ መቀበል ምርጫ የእርሷ
ይሆናል ነው ያሉት። አሁን የዚህ መካከለኛው ምስራቅ ቃላም የምዕራብ እስያ ቀጠና ምድር አሞጥሙጦበት የነበሩት ባጮቹ በሙሉ ፈርጠዋል። በሊባኖስ ሄዝቦላ እስራኤልን ጠምዷል። ከኢራቅና ሶሪያ ያሉት ኃይሎችን በተመሳሳይ ጥቃት ይዘዋል። የየመን ሁቲዎችም ቁጣቸው ነዶ በዚያ ምድር በዓለም አቀፍ ደረጃ እውቅና ተሰጥቶታል የሚባለውን የየመንን መንግስት ተገትጉት ይዘዋል። የየመን መንግስትም ወደ ጦርነት ገብቷል። ሁቲዎች ሳውዲ አረቢያንም ቀስፈው ይዘዋታል። የጦር መሳሪያና ጥይት አጥሮታል የሚባልለት የአሜሪካ የጦር መስሪያ ቤት ፔንታጎን በበኩሉ የጦር መሳሪያና ጥይት ይመረዝ ዘንድ ለሀገሪቱ የጦር መሳሪያ ጠበብቶች ትዕዛዝ አስተላልፏል የተባለው። ሰርገኛ መጣ በርበሬ ቀንጥሱን አሊያም ሲሮጡ የታጠቁት ሲሮጡ ይፈታልን። ከዚያም ሲያልፍ ጉዳዩ ለካ እንግዳ ባይመጣ ሁሉ ሴት ዝናብ ባይመጣ ሁሉ ቤት እንሆናለች ይሏታል አሜሪካን። ያዢ ሲይዘው ብረት ይቀልጣል ይሏል። ይህ ሆርሙዝን የውሃ መተላለፊያዎች መጥ እንደ መብረቅ በሚንበለበሉ የእሳት ሰረገላዎች መዝጋቱ የሚነገርላት ኢራን በዚያው በወሽመጡ ሲጓዝ የነበረ የጭነት መርከቤን መታብኛለች ስትል የተባበሩት አረብ ኤምሬት ምሬቷን አሰምታለችም ከሳለችም። አቡዳቢ የዚያን የኢራን አብዮታዊ ዘብ ኃይል ጥቃትም የሌላ የምንም ሳይሆን የባህር ላይ ዘራፊ ግብር ስትል ወርፈዋለች። የኢራን አብዮታዊ ዘብ ኃይል በበኩሉ ያለ ኢራን እውቅናና ፈቃድ በሆርሙዝ የውሃ መተላለፊያዎች መጠን እንኳንስ የመርከብ ተጓዥ ይቅርና የዳክዬ ዋናተኛው ውልፊት ዝር አይላትም ሲል አስጠንቅቋል። ትንታኔ ዘገባውን ስናዘጋጅ በዋቢነት ኤዥያ ዋንን፣ አኒኒውስን፣ ሚረርን፣ ኳታር ትሪቢዩንን፣ አሻርቀላውሳትን፣ ሲኤንኤንን፣ ባርናማኮምን፣ ጋልፍ ኒውስን፣ አልጀዚራን፣ ኢንዲፔንደንትን፣ ፎክስ ኒውስን፣ የኒሳፋቅን፣ ኢንዲያ ቱዴይን፣ አሪነ ኒውስን፣ ቲአርቲ ወርልድና ጄሩዛሌም ፖስትን ተጠቅመናል።